ቢያንስ ቀስ ብለህ እባክህን ሞቻለሁ በእውነት ሞቻለሁ ዳሪያ ገላናለች ቱርካን ከባድ ህመም ወደ ላይ ይሰማታል ታቃስታለች ቱርካን ህመሙ ሲጠነክርባት መራመድ ያቅታታል በዚች ቅጽበት ካርታል ቱርካንን ይመለከታታል ወይዘሮ ሩጃን በጣም ይቅርታ አድርጉልኝ እመለሳለሁ ቱርካን ደህና ነሽ አቶ ካርታል ካርታል ወደ ግራም ወደ ቀኝም ቢመለከት ሁሉም የሰርጉ ስነ ስርዓት ላይ ነበር ማንንም እነሱ የሚመለከት የለም ቱርካን በቃ ተረጋጊ ይሄንን ማድረግ ይኖርብኛል ወይዘሮ ሩጃን በጣም ከባድ ችግር ውስጥ ገብተናል አቶ ሳዲክና ወይዘሮ ነስሪን አልመጡም ምስክሮቹ ደግሞ እነሱ ናቸው አሁን ሰርጉ እንዴት አድርገን ነው እንቀጥለው ተረጋጊ አንቺ ሩጃን ለምንኛ ምስክራቸው አንሆንም እኔ የኢርባን ምስክር ነኝ አንቺ ደግሞ የአይላ ምስክር ነሽ ኢርባንና አይላ በሩጃንና በኦዛር ምስክርነት ጋብቻቸውን ያደርጋሉ ካርታል ቱርካንን አይዞሽ ይያላት በመኪና ይዟት ይሄዳል ኢርባን ብትፈቅዱልኝ አንድ ነገር ማድረግ ፈልጌ ነበር አቶ ኦዛር ይቻላል ኦዛር ምን ልታረግ ነው ኦዛር ሩጃን ውዴ ህይወትሽን ሙሉ ሳሰስቺ ለኔ ሰጥሽኛል አንቺን ከመሰለሽ ምርጥ ሚስት ጋር ደግሞ ህይወቴን እንደ አዲስ ህይወት መመስረት ፈልጋለሁ በድጋሚ ውዷ ባለቤት ሆነሽ ለመኖር ፈቃደኛ ነሽ በድጋሚ ሊጋቡ ነው ማለት ነው ደስ ይላል እሺ ተስማምቻለሁ ሶመር ተስፋ ሳይቆርጥ ሚኔን እየተከተላት ነው ካፒቴን እባክህን አፍጥነው ከዚህ በላይ ማፍጠን አትችልም እባክህን ቶሎ በል እባክህን ካርታል ቶሎ በል ቱርካን ተረጋጊ እየደረስን ነው ቱርካን በርታቤ እባክሽን በርታቤ ሶመር ጋር ደውልለት ወደ ሶመር ጋር ደውልለት ቱርካን ስልኳ አይሰራም ያለበት ቦታ ነው መሰለኝ እሺ ምንድነው ማረጋው ሶመሬት ነው ያለው ወልድ ነው እሺ ምንድነው ማረጋው ቱርካን በጭንቀት ውስጥ ሆና ድንገት የካርታልን እጅ ትይዛለች ካርታልም ቀና ብሎ በፍቅር ቱርካን እየተመለከተ እሱም እጇን አጥብቆ ይዛታል ቱርካን አይዞሽ ምንም አትሆኝም እኔ ከጎንሽ ነኝ ዳፍኒ ትወለዳለች ያኔ ልጅ እያሉ እኛን የሚያኮሩ የሚያጽናኑን የሚያበረቱ ልጆች ነበሩ ዛሬ ግን ካድጉ በኋላ አንገታችንን አስደፉ ነስሪን አንገታችንን አስደፉን ሳዲክ እባክህን እሺ በለኝ ሳዲክ እባክህን ወደ ቤት እንመለስ በቃ ምንም እናደርገው ነገር የለም አሁን መፍትሄው አይደለም እንመለስ እባክህን ሳዲክ ከዚህ በኋላ ወዴት ነው የምንመለሰው ነስሪን ወዴት ነው የምንመለሰው እንዴት ብለን ነው ቀና ብለን ሰው የምንመለከተው ሰውስ ምንድነው ሚለን ምንድነው ግብራችን በልጆቻችን ምክንያት አንገታችንን ደፋን ሳዲክ አምሮ እያለቀሰ ራሱን መቆጣጠር እየከበደው መነጽሩን አውልቆ እንባውን እየጠረገ መነጽሩን ካስቀመጠበት ለሞሰል ዝቅ ይስል ድንገት የመኪናው መሪ ያመልጥበታል ሳዲክ ነስሪን መጥቶ ሳዲክ እባክሽን የቤተሰቦችሽን ንብረት ያዢ እነዚህንም ያዣቸው ወዴት ነው የምትሄጂው ዳሪያ ንገረኝ ወዴት ነው የምትሄጂው ዛሬ ባንቺ ምክንያት ቤታችን ሀዘን ተቀመጥን ባንቺ ምክንያት ነው እዚህ ነው ይሄን ተመልከቺ ይሄንን ዳሪያ ይሄ ሁሉ የተፈጠረው ባንቺ ነው ዛሬ ሁሉም ሰው ጥቁር የለበሰው አንቺ ከቤተሰብሽ በላይ ያንን ሙስጠፋን አምነሽ ይሄው ቤታችንን በሀዘን ሞላሽው ዛሬ ይሄው ብቻችንን ቀረን አንቺ ነሽ ለዚህ ሁሉ ተጠያቂ ትዳሬን ምትይው አንቺ ነበርሽ ሶመር ልጄ ትዳሬ ያልሽ ራስሽን ትዳር ሳትጠብቂ የኛን ቤተሰብ የጠበጥሽው አባዬና እማዬ እንደዛ ያደረግሽው አንቺ ነሽ ለዚህ ሁሉ ተጠያቂ ቱርካን አንቺ
አንቺስ ብትሆኚ ዶኖሽ የራስሽን ህመም ብቻ እያየሽ ራስሽን ብቻ እያዳመሽ እማዬና አባዬን ይቅር ማለት ከብዶሽ እኛን ይቅር ማለት ከብዶሽ ምን እንዳረግሽ ተመልከቺ ጥለሽሽ ያንን መጽሐፍ አሳትመሽ ጉድ አረግሻቸው ንገሪን እስኪ እማዬና አባዬ ላደረጉልሽ ነገር ይሄ ይገባቸዋል ንገሪን በቃችሁ እናንተ አሳፋሪዎች በእውነት በጣም ታሳፍራላችሁ ቀብሩ እንኳን ሳይደረግ እርስ በርስ ተወቃቀሳላችሁ ሰው ቤት ውስጥ እናንተን ለማጽናናት መጥቶ እናንተ እርስ በርስ ተወቃቀሳላችሁ አሳፋሪ በእውነት አሳፋሪዎች ናችሁ ዛሬ ይሄ ቤት ባዶን እንዲቀር ባዘን እንድንሞላ ያደረገው ማን እንደሆነ ምክንያቱን ልንገራችሁ አንቺ ዶኑሽ አንቺ ነሽ ቱርካን አንቺ ነሽ ዳሪያ አንቺም ነሽ ሁላችሁም ተጠያቂ ናችሁ ሁላችሁም ራሳችሁን ህይወት እንጂ የዚህን ቤት ችግር አታውቁም ነበር ሂዱ ወደ ራሳችሁ ህይወት ሂዱ ከዚህ ቤት እዚህ ቤት ምንም አሰሩም ሂዱ ወደ ልጅሽ ጋር ሂጂ ቱርካን አንቺም ወደ ልጅሽ ጋር ሂጂ ቱርካን ሂጂ ከ5 ዓመት በኋላ አንድ ወላጅ ለቤተሰቡ ለልጁ ሲል ምንም ነገር መስዋዕት እንደሚያደርግ ከናንተ ቤተሰብ ነው የተማርኩት ትዳር ቤተሰብ ማለት ምን ያክል ውድ ነገር እንደሆነ ያወቅኩት በእናንተ ቤተሰብ ነው አማካሪ ጓደኛዬ እህቴ ፈጣሪ ነፍስሽን በሰላም ያሳርፍ ነስሪን ውዴ ሁሌም ትናፍቅኛለሽ ውዷ ጓደኛዬ እህቴ ከነስሪን ሞት በኋላ ሁሉም ነገር ተቀይሯል ሁሉም በየፊናው የራሱን የህይወት መንገድ ይዟል ዶኑሽ ከኢስታንቡል ወጣ ሁሉንም ርቃ ሄዳ ከአያቷ ጋር ኑሮዋን አርጋለች የቱርካንና የሶመር ልጅ አርጋለች ቱርካን ያለ ሶመር እርዳታ ዳፍኒ ልጇን በካርታ ላይዞሽ ባይነት ቱርካን ከልጇ ዳፍኒ ጋር ህይወትን ጀምራለች ዳሪያ ከሙስጠፋ ጋር ትዳሯን ገብታበታለች ነገር ግን በትዳራቸው አንድም ቀን ሰላም የለም ሶመር ከቱርካን ከቤተሰቦቹ ከሁሉም ርቆ ሚኔ ካገኛት ከልጁ ኪራዝ ጋር ኑሮን ካረገ አመታትን አሳልፏል ማንንም ይሄንን ከዚህ ቦታ እንዳይነሳው ነዛት ንገረት ማንንም ከዚህ እንዳይነካው ሳዲቅ ተረጋጋ እንጂ ልታጥበው ፈልጋ እኮ ነው ሳዲቅ እባክህ እንደዚህ አትሁን ማንንም የነስሪን የሆነ ነገር እንዳይነካ ማንንም እዚህ ቤት ውስጥ የነስሪን የሆነ ነገር እንዳትነኩ የሷን ነገር ሳዲቅ እባክህ እንደዚህ አትሁን ይሄ ቤተሰብ ደግሞ ለመቆም ያንተ እርዳታ ይፈልጋል እባክህን ሳዲቅ ታስፈልገናለህ እንደዚህ አትሁን ኪራዜን ያለም እነዚህን ይዘሽ ወደ ውስጥ ግቢ አቤት እማዬ እንዴት ናችሁ ልጄ እኛ ደህና ነን አንተ ግን ደህና ነህ እማዬ ደህና ነኝ አባዬ ከሆስፒታል ወጣ እንዴ አው ልጄ አሁን ገና ይዘነው እየመጣን ነው ግን ሶመር እያለ ነው አንተን ሊያናግር ይፈልጋል ልጄ ሶመር አባዬ እንዴት ነህ አሁን ደህና ነህ ሶመር ደህና አይደለም እባክህ ልጄ በቃ ወደዚህ ና ሁሉን ነገር ረስተህ ወደዚህ ና 5 ዓመት እንደ ቀልድ 5 ዓመት ሙሉ እኛን ሳታይን ብቻህን ኖርክ እባክህን ሶመር ይበቃል እባክህን ተመለስ የልጅ ልጄም ናፍቃኛለች እባክህን ኪራዝን ይዘህ ተመለስ በዛ ላይ ያመመኝ ነው ደህና አይደለም እባክህ ልጄ አባዬ በዚህ ጉዳይ እኮ ተነጋግረናል ተመልሼ ወደዛ ልሂድ እባክህን የልጅ ልጄን እንዳይፈቀድ ሶመር ይበቃል እባክህን ተመለስ እባክህን ሶመር ዳፍኒስ ልጅ አይደለችም እሷንስ መታታያት አቶ ሳዲቅ ያው እንደምታውቀው በዚች 5 ዓመት ውስጥ ጥሩ የሚባሉ መጥፎ የሚባሉ ነገሮችን አሳልፈናል ያው ቱርካንም ብትሆን እውነት ነው ቱርካን ከምትችለው በላይ ብዙ ነገሮችን ተሸክማለች ብዙ ስቃዮችን በዚህ 5 ዓመት ውስጥ ታሳልፋለች እነዛን ስቃዮች ደግሞ አንተ ከጎኗ ባትሆን አታሳልፋቸው ነበር አቶ ካርታል በእውነት ትልቅ ሰው ነህ በጣም መልካምና አስተዋይ ሰው ነህ ቱርካን ልጇን ይዛ ብቻዋን በነበረችበት ጊዜ ከጎኗ ነበርክ እናቷ ሞታ ሁሉ ነገር ኦና በሆነባት ሰዓትም አጠገቧ ነበርክ እሷንም ቤተሰቧንም ተንከባከብክ ቁስላንም አከምክ አቶ ሳዲቅ እሷ ሚኒን ቁስል አክማኛለች
በተለይ ዳፍኒ እሷ ባትኖር ምናልባት በህይወት ልቆይ አልችልም ነበር። የመኖር ጉጉት እንድጨምር ያደረገችኝ እሷ ነች። ቱርካን ደግሞ አስተዋይ ጎበዝ ሴት ነች። ቱርካን ምን እየሰራሽ ነው? እንደ ባህላችን ቡና አምጪ እንጂ። ተነሽ ቡና አምጪ። አስፈልግም ያዝነው ሻይ በቂ። ሳዲቅ ምን እያልክ ነው? አቶ ሳዲቅ ወደዚህ ለምን እንደመጣሁኝ ጉዳዩ ግልጽ ነው። ቱርካንና እኔ በዚህ 5 ዓመት ውስጥ ብዙ ነገሮችን አሳልፈናል። ቱርካን ጠንካራና ጎበዝ ሴት ነች። ለዚህም ነው ቱርካንን የትዳር አጋሪ ህይወቴ እንድትሆን የመረጥኩት። ቱርካንን አፈቅራታለሁ አቶ ሳዲቅ፣ ከልቤ ወዳታለሁ። ቱርካንን ደስተኛ አድርጌ ከዳፍኒ ጋር ከልጃችን ጋር ጥሩ ቤተሰብ እንመሰርታለን። ለዚህ ደግሞ ያንተን ፍቃድ እንፈልጋለን። አቶ ካርታል ይህንን ነገር አስቀድሜ ነግሬሃለሁ። ቱርካን አንተን አታገባም። አባዬ አቶ ካርታል አንተ በጣም ጥሩና መልካም ሰው ነህ። ለቤተሰባችን ብዙ ነገር አድርጋል። ነገር ግን ልጅ እንድታገባ አልፈቅድም። አቶ ሳዲቅ አልገባኝም። ቆይ ምክንያት ምንድነው? በቃ ምንም አይነት ምክንያት አያስፈልገኝም። የመጨረሻ ውሳኔን ነግሬሃለሁ። ካርታል እባክህን ቅር እንዳትሰኝ። አባዬ ያለበትን ሁኔታ ታውቃለህ አይደል? እኔ አናግረዋለሁ። አንተ ግን ረጋ በል እባክህን። ትንሽ ብቻ ጊዜ ስጠው፣ ሁሉን ነገር ይረዳዋል። ቱርካን ይሄ ነገር እየበዛ ነው። በጊዜ ማስተካከል የሚችል ከሆነ አስተካኪ እባክሽን ቱርካን። አሁን መሄድ ይኖርብኛል። ሳዲቅ ቆይ ምን እያደረክ ነው? ቱርካን ቆማ እንድትቀር እንደምትፈልገው? አቶ ካርታል በጣም ጥሩና መልካም ሰው ነው። ለምንድነው ይሄንን ያረከው? መልስላት እንጂ ለምንድነው ዝም የምትለው? ቆይ ለምንድነው ይሄንን ያረከው? አባዬ ለምንድነው እንደዚህ የምታረገው? ቱርካን ካርታል በጣም ጥሩ ሰው ነው። ጥሩ ባልም ሊሆን ይችላል። ነገር ግን አንቺና ካርታል አሁን ላይ አብራችሁ ልትሆኑ አትችሉም። ካርታል አንቺን ማግባት አይችልም። አባዬ ለምን? ምክንያቱን የአንቺም ልብ ያውቃል። አንቺ በፍጹም ከካርታል ጋር ደስተኛ ልትሆኛችም በፍጹም ደስተኛ አትሆኑም። አባዬ ለምን እኮ ለምን? ምክንያቱም አንቺ ሶመርን አረሳሽው። አሁንም ሶመርን ታፈቅሪዋለሽ። አባዬ እኔ ሶመር ረስቼዋለሁ። ሶመር ማለት የኔ ያለፈ ታሪክ ነው። አሁን አዲስ ህይወት መመስረት ፈልጋለሁ። በቃ አባዬ ሶመር ረስቼዋለሁ። ተንጂ ቱርካን የአፍሽን ሳይሆን የልብሽን ብትነግረኝ አይሻልም? አባዬ እኔ ከካርታል ጋር አዲስ ህይወት መመስረት ፈልጋለሁ። ካርታል ለልጄ ጥሩ አባት፣ ለኔም ደግሞ ጥሩ ባል ነው። ሶመር ሁላችንም ጥሎ ብቻውን መኖር ከጀመረ 5 ዓመት አለፈ። ምን ውስጥ እንዳለ የት እንዳለ ምናውቀው ነገር የለም። ልጄም ስለሱ አባትነት አታውቅም። ሶመር የት ነበርክ? ንገረኝ፣ የት ነበርክ? ደውኑሽ የለችም። ሁላችንም ጥላ ሄዳለች። ዳሪያ ትዳሯን መርጣ ሄዳለች። እናቴን አጥቻለሁ። ቤታችንን ባዶ ሆኗል። አባዬ በማዬ ሞት ራሱን ተጠያቂ እያደረገ ታማሚ ሆኗል። እኔ ብቻዬን ከልጄ ጋር ቀረው። ለወራት ሆስፒታል ውስጥ እየታመምኩ ነበር። አንተ ግን የት ነበርክ? ልጅህን ኪራዝን ሚኔን እያልክ ነበር። ሶመር እኔ አንተን እርዳታ ስፈልግ ሶመር እያልኩ እያለ አንተ ግን ሚኔ ኪራዝ እያልክ ነበር። ቱርካን ሁሉን ነገር እያወቅሽ እንዳላወቅሽ አትሁኝ። ሚኔ ላይ በተፈጠረው ነገር እስር ቤት ነበርኩኝ። ለወራት ታስሬ ነበር። ለምን ሶመር ለምን? ምክንያት በሌለው ነገር አይደል? ኪራዝ ምን አደረገች? ከእናቷ ለምንድን ነው የምትለየው? አንተ የዛኔ ሚኔ ኪራዝ እያል ከነሱ ጋር ስትሯሯጥ እኔ ሚጥ ላይ ነበርኩኝ። ፌርዴን ለመውለድ ሚጥ ላይ ነበርኩኝ። እያማትኩ ነበርኩ። ስልክህን ደጋግሜ ደወልኩኝ። አንድ ጊዜ ሶመር አንድ ጊዜ እንኳን ስልክ አላነሳም። አንዴ መልሰ ቱርካን ምን ሆንሽ ብላ አልጠየቀኝም። እናቴን አጣሁ። ለወራት ብቻዬን እየታመምኩኝ ከልጄ ጋር ሆስፒታል ውስጥ ነበርኩኝ። በሕይወትና በሞት መካከል ነበርኩኝ። መትረፌ ተአምር ነበር። የዛኔ ግን አንተ አልነበርክም ሶመር። ከዚህ በኋላም ደግሞ ያንተ መኖር አያስፈልገኝም ሶመር። ልጅ ጋር መሄድ ትችላለህ፣ ኪራዝ ጋር። እኔ ብቻዬን ልጅን አሳድጋታለሁ። ያንተ አባትነት ለኪራዝ እንጂ ለደፍኒ አይደለም። ቱርካን ይሄ ነው የመጨረሻ ንግግርሽ? የመጨረሻዬ ነው። ላንተም ለኔም የመጨረሻችን ነው። ልጄ ደፍኒ ዛሬ ይኸውልሽ በጊዜ ትምህርት ቤት ደርሰናል። ስትወጪም ደግሞ በጊዜ መጥቼ እቀበልሻለሁ። እሺ ውዷ ልጄ። እማዬ እንደ ትላንቱ ግን እንዳታረፍጂ እሺ? እማዬ ምንድነው? እማዬ
ዳፍኒ ልጄ ደህና ነሽ ልጄ? ደህና ነኝ እማዬ። ወይ ማን ነው እብድ የሆነ ሰው? ማን ነው ይሄ? ቱርካን? ሶመር? እማዬ ማን ነው ይሄ ሰው? እማዬ ማን ነው? እማዬ ማን ነው? አርፈሽ ተቀመጪ ዳፍኒ፣ ማንም አይደለም። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 86 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።